ተምሳሌታዊነት ጉዞ ብልጽግና ነው ምርጫችን። የዲሞክራሲ ምህዳርና የጋራ ምክር ቤቱ ሚና በተመለከተ የተነሱ ጥያቄዎች እንግዲህ እንደዚህ እንድንሰባሰብ እንድንመካከር እድል የሰጠው አንዱ የምክር ቤቱ መጠናከር ነው። ብልጽግና ፓርቲም እንደ ብልጽግና ፓርቲ የጋራ ምክር ቤቱ እንዲጠናከር ሰፊ ስራ እየሰራ ይገኛል። እንደምታውቁት ብልጽግና ፓርቲ በአሸናፊ ፖለቲካ የሚያምን እንጂ በተሸናፊ ፖለቲካ የሚያምን እንዳይደለ ባለፈው ስድስተኛው ሀገራዊ ምርጫ በተግባር አስመስክሯል። ሁሉንም ጠቅልሎ ይይዛል፣ አሸናፊ ሁሉንም ጠቅልሎ ይዟል የሚለው መርህ ትቶ በሁሉም አስፈጻሚ አካላት በሚባል ደረጃ በየደረጃው ተፎካካሪ ፓርቲዎች ጭምር በአስፈጻሚው አካል ተሹመው ማህበራዊ አገልግሎት እንዲሰጡ እድል የፈጠረ ፓርቲ እንደሆነ ሁሉም ሰው እንዲገነዘብ እንፈልጋለን። የፖለቲካ ፓርቲዎች የጋራ ምክር ቤት መጠናከር የዲሞክራሲ መጠናከር እንደሆነ ብልጽግና ያምናል። ለዚህ መጠናከርም ተግባራዊ ምላሽ እየሰጠን ያለው በዚህ ሂደትም ባለፉት ጊዜያት የጋራ ምክር ቤቱን በማጠናከር ረገድ ብልጽግና ፓርቲ ኃላፊነቱን ወስዶ እየሰራን ያለው እንደሚታወቀው በጫካ ገብተው የነበሩ የፖለቲካ ሐሳቦችና አስተሳሰቦች በሐሳብ እንዲሞገቱ ምቹ እድል የፈጠረ ወደ ጠረጴዛ ዙሪያ እንዲመጣ እድል የሰጠ የጋራ ምክር ቤቱ የልዩነት መፍቻ ምክር ቤት እንዲሆን ሰፊ እድል የፈጠረና አስፈላጊውን ድጋፍ የሚያደርግና በንቃት እየተሳተፈ ያለ ፓርቲ እንደሆነ ተፎካካሪ ፓርቲዎችም እንዲረዱት ያስፈልጋል። ሌላ የቃል ኪዳን ሰነዱን ትርጉም በቅጡ መረዳት የሚያስፈልግ ይመስለኛል። ሰነዱ ዝም ብሎ ወረቀት ብቻ ሳይሆን የኢትዮጵያን ሕልውና ለማስቀጠል የተዘጋጀ ሰነድ እንደሆነ የጨዋታ ደንብ እንደሆነ ሁሉም ተፎካካሪ ፓርቲዎች በተገቢው ይረዱታል ብዬ አስባለሁ። ብልጽግና ይሄን በማክበር ረገድ ቀዳሚና ግንባር ቀደም ሆኖ ለኢትዮጵያ የዲሞክራሲ ምህዳር መስፋት የበኩሉ ሚና እየተጫወተ ይገኛል። ሌላኛው አካታችነት ነው። ተቃዋሚ ፓርቲዎች ወይም ተፎካካሪዎቻችን በመንግስት መዋቅር ውስጥ ቅድም እንዳነሱት በኤግዚኪዩቲቭ ደረጃ እና በሌሎች ምክክሩ ኮሚሽኑ በሚያስቀምጣቸው አቅጣጫዎች መሰረት እየተሳተፉ የሚሄዱበት እና በአድነት እንዲቀንስ በኢትዮጵያን የዲሞክራሲ ስርዓት ግንባታ ውስጥ በአድ የሚባል ኃይል እንዳይኖር የበኩሉ ሚና እየተጫወተ እንዳለ ተነስቷል። ከህዳሴ ፓርቲ ተነሳው ይሄን ለማጠናከር ምን አቅዳቸዋል የተባለው የመጀመሪያ ተቋማዊ አቅምን ለመገንባት ሰፋፊ ስራዎች እየሰራን እንገኛለን። ተቋሙን በቴክኒክ በሰው ኃይል በፖሊሲ ጉዳዮች እና በመንግስት በኩል ጥልቅ ክርክር የሚደረግበትን አግባብ በማመቻቸት የምክክር መድረኩ እንዲጠናከር ሰፊ ሚና እያደረግን ያለ ነው። ከዛ ባሻገር ተፎካካሪዎች እናንተ አይደላችሁ የሚያመጣችሁት ቢሉም የሀገራዊ ምክክር ኮሚሽኑ እንዲጠናከር የፖለቲካ ምህዳሩ የሚሰፋው የታሪክ ጠባሳዎች ይታከሙ ነው የሚል ጽኑ አቋም አለን። ብልጽግና ለብሔራዊ ምክክር ኮሚሽኑ ተገቢውን ሙሉ ድጋፍ እየሰጠ ያለበት ሁኔታ እንዳለ እና የጀርባ አጥንትነቱን በተደጋጋሚ እያረጋገጠ ያለበት ነው። ሌላኛው ዲጂታል ዲሞክራሲ ዛሬ እንደምታዩት ተፎካካሪዎቻችን በነጻነት ገዢው ፓርቲውንም የሚፈልጉትንም አካል በግልጽ የሚተቹባቸው እንደዚህ አይነት የምርጫ ክርክር መድረኮች አማራጭ የላቸውም እንጂ አማራጫቸውን ደግሞ በግልጽ የሚወያዩባቸው የዲጂታል አማራጮች እንዲቀርቡ እንደ መንግስትም እንደ ገዢ ፓርቲም እየሰራን ነው። በአካባቢ ምርጫ ላይ ያላቸውን ተሳትፎ እንዲዳብር ተገቢው ጥበቃና አስፈላጊው ሰላም እንዲሰፍን በማድረግ ከክልል እስከ ወረዳ ድረስ የሚያደርጉት እንቅስቃሴ ሰላማዊ እንዲሆን የበኩላችን ሚና እየተጫወትን ነው። ደጋግሞ የሚነሳው አሁንም የዲሞክራሲ ምህዳር መስፋት ጉዳይ ነው። የዲሞክራሲ ምህዳር መስፋት እዚህ እንዳያችሁት 7 ደቂቃ ለመግቢያ እንኳን ተሰጥቶት ሐሳቡን በግልጽ ለማቅረብ እየተቸገረ 7 ደቂቃ የማይፈጅ ሐሳብ ይዞ የመጣ ተፎካካሪ ኃይል የዲሞክራሲ ምህዳር መስፋት ሊያስጨንቀው ይገባል የሚል እምነት የለንም። የፖለቲካ ምህዳሩን አይደለም መስፋት በርም መስኮቱም ተከፍቷል። ጥያቄው በዚህ በርና መስኮት ተቋሚዎች ገብተው ለመጫወት ዝግጁ ናቸው ወይ ነው። የፖለቲካ ምህዳር መስፋት ማለት ሜዳውን ማዘጋጀት ኳሱን ማዘጋጀት ነው። ነገር ግን ተፎካካሪዎቻችን አሁንም ዳኛውን ሜዳው አጋድሏል የሚሉ ትችቶችን እየሰነዘሩ መቀጠል ስለማይቻል የጋራ ምክር ቤቱን ተጠቅማችሁ አማራጭ ፖሊሲ ይዛችሁ እንድትቀርቡ ብልጽግና ጥሪ ያስተላልፋል። የኑሮ ውድነት ጫናና ችግሩን የመረዳትና በጋራ ቁርጠኝነት ከመስራት አንጻር የተነሱ ጉዳዮች ይሄ መቼስ አልቀሰን እናላቀስ ከሚል መርህ የመነጨ ሐሳብ ስለሌለ ደጋግሞ የሚነሳ ጉዳይ እንጂ የተፎካካሪ ፓርቲያችንም መንግስትም እየሰራ ያለውን ስራ ጠፍቷቸው አይመስለኝም። እንደምታውቁት ሁላችንም እንደምናውቀው ብልጽግናም እንደሚረዳው የኑሮ ውድነት የዜጎቻችን የዕለት ተዕለት ፈተና መሆኑን ብልጽግና በደንብ ይረዳል ይሰማል። ነገር ግን ችግር መዘርዘር ብቻ ፖሊሲ አይሆንም። በቂ የፖሊሲ አማራጮች አስቀምጠን ወደ ስራ መግባት ይችላል። እንደሚታወቀው የኑሮ ውድነት ችግር የፖሊሲ ወይም የብልጽግና ፖሊሲ ያመነጨው ችግር አይደለም። ብዙ ባህሪያት አሉት። ዓለም አቀፍ ባህሪያት አሉት፣ አገር አቀፍ ባህሪያት አሉት፣ ሌሎች ከጦርነትና ከሰላም እጦት ጋር ተያይዞ የሚነሱ ኢሹዎች አሉት ማለት ነው። ስለዚህ ይሄን የሚቀርፍ ችግር የሚፈታ አቅጣጫ አስቀምጦ ብልጽግና ገብቷል። ከማክሮ ኢኮኖሚ ማሻሻያ ጀምሮ ምንም እንኳን መድረካችን ዛሬ የዲሞክራሲ ስርዓት ግንባታ ቢሆንም በዝርዝር የምናነሳው ነው። በዛ ውይይት መድረክ ምርታማነትን ለማሳደግ በተለይ የበጋ ስንዴን ኤክስፖርት በማድረግ ከልመና የተላቀቀች ሀገር ለማድረግ የጀመርነው ጉዞ ምን ያህል ስኬት እያመጣ እንደሆነ ሁሉም ሰው የሚገነዘበው ሀቅ ነው።
የማህበራዊ ደህንነት እንዲሰፍን በማድረግ የተማሪዎች ምገባ፣ የወር ገበያዎችን የማጠናከር ጉዳይ፣ የሸማች ህብረት ስራ ማህበራትን በማጠናከር ዘመናዊ አቅርቦት እንዲኖር የሰራናቸው ስራዎች፣ የውድ መዳረሻ ገበያዎቻችንን በማስፋትና ሌሎች የማህበራዊ ፍትህን ለማስፈን የሚያስችሉ ስራዎችን በመስራት የኑሮ ውድነቱን ለመቀነስ የሰራነውን ስራ የአዲስ አበባ እናቶች፣ የአዲስ አበባ ተማሪዎች፣ የአዲስ አበባ ወጣቶች የሚመሰክሩት ሀቅ ነው። በዘላቂነት ይሄ ችግር የሚፈታው ስራ ዕድል ፈጠራን በማበረታታት ኢኮኖሚን በማሳደግ ከምንም በላይ ደግሞ ምርትና ምርታማነትን በማሳደግ መሆኑ ተገንዝቦ ተፎካካሪ ፓርቲዎቻችንም የኢትዮጵያን ህዝብ ጫና ለማቅረብ ከኛ ጋር በጋራ እንዲሰሩ ጥሪ እናቀርባለን። በተለይም ተፎካካሪዎቻችን እናንተ በየመድረኩ ስለ ኑሮ ውድነት ዋይ ስትሉ፣ እኛ ግን በገጠሩ ስንዴ እያጨድን በከተማው የተማሪዎች ምገባ ማዕከላት እየገነባንና ዳቦ ፋብሪካዎችን እየሰራን የህዝቡን የኑሮ ጫና እየቀነስን ነው። እናንተ የችግሩን መጠን ስትነግሩን እኛ መፍትሄውን በተግባር እያሳየን ነው። ለመሆኑ እናንተ ከፖለቲካ ትርፍ ፍለጋ ባለፈ አንድም ቀን የችግሩን ጫና የሚቀንስ ምን የኢኮኖሚ አማራጭ አላችሁ የሚለውን አቅርባችሁ ታውቃላችሁ ወይ? ወይስ ስልጣን ብትይዙ ዝናብ በአንድ ቀን አዝንባችሁ የኑሮ ውድነቱን በአንድ ጀንበር ልታጠፉት ትችላላችሁ የሚለው ጥያቄ ቢመለስልን እንወዳለን። ብልጽግና ነው ምርጫችን።